መስከር ችግር የለውም ማለት ነው። ያደረግነው ብንሄድ ጥሩ ነው። ወደ ጠጅ አይመልከት የሚለው ደግሞ እሱንም ፍታልኝ አንተ መዘግየት ይሄ የሚሰክረው ሰው ትመልከት የሚለውን ደግሞ ላሳይክ ነው። የሚሰክረው ሰው እንዳይመለከት ነው። ምክንያቱም እሱ የሚሰክር ነው። ያንን መጠጥ ሲያይ ለስካር ነው የሚጠጣው። ያንን መጠጥ ሲያይ ቁጭ ብሎ እየዘገየ ለመጠጣት ነው የሚጠጣው። ስለዚህ ይሄ ሰው መጠጥን መከልከል አለበት። ምክንያቱም መጠጡ እሱን እየተቆጣጠረው ነው እንጂ እሱ በሚገባው በልኩ እየጠጣ አይደለም። በመዘግየት ቁጭ ብሎ ረጅም ሰዓት በመጠጣት እስኪሰክር ድረስ ራሱ እስኪሰክር ድረስ ለኃጢአት እስኪገፋ ድረስ ይጠጣል። ስለዚህ ይህን ሰው እንደምታደርገው አጠጣ ብለው ነው የምከለክለው አይደል? እንዳትመለከት ወደዛም ከሱሰኛ ሆኗል ማለት ነው። ሱስ ያለበት ሰውን ትከለክለዋል። ኦኬ። እኔ ግን አሁን የጠየቁ ጥያቄ የነበረው ስታንዳርዱ ስንት ነው? ስታንዳርዱ የሚፈቀደው ስታንዳርዱ ስንት ነው? በኦርቶዶክስ የሚፈቀደው አሁን መጽሐፈ ምሳሌ ላይ እንጨርሳለን። አይ መጠኑን መጽሐፈ ምሳሌ ላይ እንጨርስ። እኔ አላቅም። ለምን መሰለኝ እኔ የማላቅም ሰዎች ስለማታውቀው ነገር ለምን ታወራለህ? ያሬድ ስለማታውቀው ነገር ለምን ታወራለህ? ስማኝ ወንድሜ፣ እኔ አላቅም ማለት መሰለህ እኔ የምጠጣ ሰው አይደለሁም። እኔ አልጠጣም፣ ጠጥቼም አላቅም። አንተ ለምሳሌ ኧረ ስማኝ ታዲያ አዳምጥ እንጂ አዳምጥ ወንድሜ አዳምጠኝ ፕሊዝ። አሁን መጽሐፈ ምሳሌ ላይ ያመጣኸው ነገር ምንም በቃ የማይሆን ሲሆን ጊዜ ኦርቶዶክስ እንትላለች ወደሚል መጣ። ልመልስልህ፣ ስማኝ። መጽሐፈ ምሳሌን ጨረስክ? መጀመሪያ ግን ጨረስ መጽሐፈ ምሳሌ ወንድሜ? ቅድም እኮ ነው ጨርሻለሁ ያልኩህ። ሌላኛው አልመለስክልኝም። ታዲያ የቱ ጋራ ነው? እዚህ ጋር በመጠጣት ለሚዘገዩ ለሚሰኩ አትመልከት የሚለውን እኮ አትመልከት የሚለው ለሚዘገዩ ነው አለ። የተባሉ ሰካራሞች ናቸው አልከኝ። ሌላው ይጠጣ ችግር የለውም። ሰካራሞች ግን አይመልከቱ አልከኝ። ተስማማው እኮ ምን ላድርግ? በቃ ሌላው ይጠጣ፣ የሚሰክሩ ሰዎች ግን አይመልከቱ። ስለዚህ እንደዛ ከተስማማ እኔን ጥያቄ ልጠይቅህ። በአምላካችን ኢየሱስ ክርስቶስ ቋንዴ እንጂ የኔ ተራ እኮ ነው። አይ ሌላ ልስጥህ። መጠጥ እንደሚከለክል ሌላ ልስጥህ። አንዴ ቆይ፣ አሁን ደግሞ የኔ ተራ ነው። ዮሐንስ ወንጌል ላይ አምላካችን ኢየሱስ ክርስቶስ ውሃውን ወደ ጠጅ ለውጦ ለምን የሰጣቸው? ወይን ጠጅ የተከለከለ ከሆነ ለምን የሰጣቸው? እዛ ጋር አውዱን በትክክል ማጥናት ይጠበቅብናል እኮ። አጥናውና ነገረኛ፣ አንተን አረዳ። የመጀመሪያው ምን አይነት የወይን ጠጅ ነው የሚለውን ጠጅ የምትለውን ስምኛ ቢጫዋን ኢትዮጵያ ውስጥ ስለምናቅ ጠጅ እያልን ብቻ መተርጎም አይጠበቅብንም እኮ። ተርጉምልኝ አንተ በአንተ ትምህርት። ስለዚህ በሰዎቹ ባህል ውስጥ ነው ኢየሱስ ክርስቶስ የተገኘው። ሁሉን የሚችል ተአምራት ማድረግ እንደሚችል አሳየ። ሉዓላዊ ነው እሱ። እኛ አታድርጉ የተባለው እኔ እሱን አልጠየቅኩም እንጂ እኔ ስለ ችሎታ ራሳችንን አስገብተን ፕሮሞት አናደርግም። እኔ ስለ ክርስቶስ ችሎታ አይደለም የጠየቅኩ። መጠጥ ወይን ጠጅ እሱን ክርስቶስን ጠይቀው፣ እሱን ኢየሱስን ጠይቀው። አመር አንዴ ስማኝ። ስለ ወይን ጠጅ ስለሆነ እያወራን ያለ ነው። ህዝበ ኦርቶዶክስ ጠጡ፣ በበዓል ማግስት ጠጡ ይፈቀዳል ብለህ ፕሮሞት ማድረግ አዳምጠኝ። ሀመር አትናደድ ፕሊዝ። የጠየቁ ጥያቄ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ አድርጎ ወይን ጠጅ የሰጠበት ምክንያት ወይን ጠጅ መጠጣት ኃጢአት ከሆነ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ለውጦ ለምን ሰጠን ያልኩ መልስ። ወይን ጠጅ የት ነው ያለው? ወይን ጠጅ የት ነው ያለው? ኢትዮጵያ ውስጥ ለምን ሰጠን ያልኩን የጠየቅኩ ፕሊዝ። በመጽሐፍ ቅዱስ ነው እየጠየቅኩ ያለው፣ ስለ ኢትዮጵያ አልጠየቅኩም እኔ ጌታ። ስለዚህ እኔም በባህሌ እነሱም በባህላቸው ነው መጽሐፍ የሚፈታው። እዛ ቦታ ላይ ያለው ወይን ምንድን ነው? ምን አይነት ነው? እሺ እዛ ጋር የሚጠቀሙት ስርዓት ምንድን ነው የሚለው ንገረኛ እኮ ምን አይነት ነው? እኛ ጋር ያለውን የአርሲ አረፋ አረቄ ለመጠጣት ይህንን ጥቅስ መጥቀስ ልክ አይደለም። ሀመር ቆይ፣ ጥላቻን አስቀምጠው ችግር የለውም። እኔ አሁን የፈለግኩት ምን አይነት ወይን ጠጅ ነው? የምን ጥላቻ? ያሬዶ ተው፣ ቀስ ብለህ ስለተናገርክ እዛው ፕሊዝ፣ እዛው ህዝበ ክርስቲያኑን ጠጣ ያልከው ነው። ሀመር ፕሊዝ፣ ሀመር ልክ እኔ መጽሐፈ ምሳሌን ስመልስልህ በመጽሐፉ እንዳብራራው ምን ብለህ መለስክልኝ? ዮሐንስ ወንጌልን ፍታልኝ። የሚለው ሰካራሞች አልከኝ እኮ ህዝብ ዮሐንስ ወንጌልን ፍታልኝ። ዮሐንስ ወንጌል ምዕራፍ 2 ላይ የውሃን ወደ ወይን ጠጅ ፈታውልህ። ምን ብለህ ፈታው? ንገረኝ። ምን ብለህ የፈታውልህማ በዛ ስፍራ ላይ ኢየሱስ ክርስቶስ እንደ ማንኛውም ሰው ተጠርቶ ሄዷል። እሺ፣ እናቱም እዛ ነበረች፣ ደቀ መዛሙርቱም እዛ ነበሩ። ሰዎቹ በራሳቸው ባህል በራሳቸው ፍላጎትና ፈቃድ ወይን ጠጅ አዘጋጅተው እየተጠቀሙ ነው ያሉት። ያለቀባቸውን ነገር በማድረግ የመጀመሪያ ታምራቱን አድርጓል። እኔ ስለ ታምሩ አልጠየቅኩም። ስለዚህ
የጠየኩት እኛ እዛ ስፍራ ላይ ወይን ጠጅ ሆኗልና ብለን እኛ ኢትዮጵያውያን እዚህ መተን አረቄና ቢራ እንድንጠጣ አልተጻፈም። እዛ ላይ ቆመን አረቄና ቢራ ጠጡ ነው የምትለን? ኢየሱስ ራሱ የወይን ጠጅ አድርጓልና ጠጡ ነው የምትለን? እሱን ንገረኝ። አዳም ጥያቄ ስማ እንዴ ልጁ አሁን ራሱ ጠጥቶ ነው እንዴ ገባውበት? ምን ሆኖ ነው እንዴ? በስነ ስርዓት አውራ። ምን ሆነ ነው የተናደድኩት? አለም ምን ችግር አለው በጠጣ ይፈቀዳል እያልሽ አይደል? ጠጡ። አይ ሰከርካ መጠጣቱ ተፈቅዶልሻል። ሰከርክ ማን ሊያሳድግ ነው? ሰከርክ አንቺ የሰከርሽ ቤትሽ ማን ሊጠብቅ ነው እህቴ? አይ በቃሽ። እኔ በጣም ይሄው ያየ ወረድክ። አሁን በጣም ወረድክ። ምን ሆነሃል እንዴ? ዮሐንስ ወንጌል ምዕራፍ 2ን ፍታ ስትባል እንደዚህ ምንድን ነው? ምን ሆነሃል እንዴ? ኃጢአት ነው አልክ። ኦኬ መጽሐፈ ምሳሌ መጣ። መጽሐፈ ምሳሌ እንደማያስኬድ ገባ። በቃ የፈለግከው የነበረው በቃ ተከክሏል። ከላይ ከፍ ብለህ ግን በመጠጣት የሚዘገዩ ብሎ እንዳመጣ አየኸው፣ ግራ ገባ። መጽሐፈ ምሳሌ እንዳሰብከው ሊሆንልህ አልቻለም። ከዛ ጠየቅኩ፣ ዮሐንስ ወንጌል ምዕራፍ 2 እንዴት ነው አየኸው አልኩ። ኢየሱስ ክርስቶስ ድንቅ ታምር የሰራበት ነው። እሱ መቼ ጠፋኝ እኔ። ውሃውን ወደ ወይን ጠጅ ሲለውጥ ወይን ጠጅ ለጴንጤ ኃጢአት ከሆነ ጌታ ወይን ጠጅ ለምን ሰጠን ያልኩ። ቢራ፣ አረቄ፣ ድራፍት ትለኛለህ እንዴ? ምኞት ካለ የመጠጣት ጎሄድ ጠጣ። አረቄ፣ ድራፍት የመጠጣት ምኞት ካለ። እኔ ግን እየጠየኩ ያሉት ዮሐንስ ወንጌል ምዕራፍ 2 ነው። በጣም እኮ የሚገርም ነው። ለምንድን ነው ልክ እኔ መጽሐፈ ምሳሌን በመጽሐፈ ምሳሌ ቆሜ እንዳብራራሁት አብረን ከፍ ብለን ዝቅ ብለን አጥንተን እንዳብራራ ነው። ለምንድን ነው የማታብራራው? ዮሐንስ ወንጌል ምዕራፍ 2 እኔ እኮ በጣም የሚገርም ነው። ሌላ ይሄ ስንፍና ምጽፉ የምትሳደቡ ፕሮቴስታንቶች ግቡና ፍቱልኝ ፕሊስ። ተውቴ ጥላቸው ምናምን እና ግቡና ፍቱልን። ያ ሰላም መሐመድን ያው ቅድም ጀምረ ነበር፣ በአጋጣሚ ልጁ ስለገባ ነው። ሰላም መሐመድን እስቲ የሆነ ነገር በላት፣ ቅድም የጠየካትን ጥያቄ። እሺ ችግር የለውም። አማን እንኳን በሰላም መጣ። ማን ነው አማን? አማን ክርስቲያን ይላል። ሰላም ናችሁ? የሁላችሁን እንኳን አደረሳችሁ። አማን ፖድካስት ነው እንዴ? ሰላም ነው። እግዚአብሔር ይመስገን። አማን ፖድካስት ነው አይደል? ኦኬ ቀይረ ነው እንዴ ስምህን? ድምፅ ያው ነው። እሺ እንኳን በሰላም መጣ። እንኳን ሰላም ቆያችሁኝ። እግዚአብሔር ይመስገን። እስቲ ዲስከስ ባደረግነው ነገር ላይ ሀሳብ ካለ አማንዬ። አላህ ማን? እሺ አይ ቲንክ ቢዚ ሆኗል ማለት ነው። እሺ ኮመንት ላይ በጣም በቃ መከራ የምትንፈራፈሩ ሰዎች ግቡና ወይ ዲስከስ አድርጉ። አሁን ይሰማል? አሁን ትሰማለህ? ኦኬ አዎ። አይ ምን ነው በፕሮቴስታንት ስላደግኩኝ በካልቸር ውስጥ በዛ ፕሮቴስታንት ካልቸር ውስጥ መጠጥ እንደ ኃጢአት ነው የሚታየው። ጭራሽ ምንም በቃ መጠን ምንም የሚባል ኮንሰፕት የለም። በቃ ኃጢአት ነው ብለን ያደግ ነው እና ሰው መጽሐፍ ቅዱስ ጥቅስ ቢኖረው አይኖረው አእምሮ በዛ ውስጥ ስላለ ስታወራው ጠጣ፣ በቃ ልታበረታቱ ነው፣ እንደዚህ ልትሉ ነው ሰዎችን ምናምን ብሎ ነው የሚሞግቱ። እና ትንሽ የእነ እንትናን ታሪክ ስታጠና አላቅም ካወካቸው አሁን በፕሮቴስታንት ትልልቅ የሚባሉ መምህራን የሚባሉ አይነት እነ ቻርልስ ስፐርጅን ምናምን ላይ ስትሄድ እነሱ መጠጥ፣ ሲጋራ ምናምን የሚደረጉ ነገሮችን ኖርማላይዝድ ነገር ሆኖ ታየዋለህ። እና የሆነ ጊዜ ግራ ገብቶን እንጠይቅ ነበር፣ ምንድን ነው እንዴት ነው ተፈቅዶ አልተፈቀደም? ጥቅስ ደግሞ አለ ወይ ብለህ ስትፈልግ ጥቅሱ የለም። ግን ካልቸሩ በቃ እንደዛ ነው። ስለዚህ ምንድን ነው መሰለ፣ አይ በቃ ኦርቶዶክሳውያን በቃ መጠጥ ስለሚጠጡ ኃጢአተኞች ናቸው፣ ኃጢአት እየሰሩ ነው። መጠጥ አይደለም የተከለከለው፣ አትስከር ነው የሚለው የእግዚአብሔር ቃል። አሁንም ቅድም ምሳሌ ላይ እንዳነበባችሁት እንደዛ ነው የሚናገረው። እና የቤተክርስቲያን አባቶችን ደግሞ እዚህ ላይ ደግሞ ለማጥናት ራሱ ሞከርኩኝ የሆነ ሰዓትና እነ ቅዱስ ዮሐንስ አፈወርቅን አየሁትኝ፣ ክሌመንት ኦፍ አሌክሳንድሪያን አየሁኝ። እና ድራንክነስ ነው የሚከለክሉት፣ ማለትም ደግሞ መስከርን ይከለክላሉ። ልክ የእግዚአብሔር ቃል እንደሚከለክለው
መጠጥ በራሱ ግን እንዳልተከለከለ አየሁ። ጠጥቼ አላውቅም። በጣም አይመስለኝ ለእኔ አይደለም ብዬም ስለማስብ፣ ግን አንዳንድ ጊዜ ለቃሉ ታማኝ አይደለም። የራሳችን በቃ ያደግንበትን ወይ ደግሞ ሲባል የነበረውን አድርገን እሱን አሁን ይህን ስታወራ ምን ትባላለህ መሰለህ ያሬዶ? በቃ አሁን እኮ እዩት፣ በቃ ተበላሹ እኮ ወደ መጠጥ እኮ ሄደ፣ በቃ እያመቻመቹ ነው። እንደዚህ አይነት ነገር ነው አሁን የምትሰማው። እና ይሄ እንትኑ ስለሆነ ነው፣ ካልቸሩን እንድትረዱት ነው። ያኛው ካልቸር ሙሉ የተለየ ስለሆነ ከዛ አንጻር ለማለት ነው። እና አትመልከቱ እኮ ነው የሚለው፣ አትመልከቱ ይላል። ከዛ ስጠይቀው ደግሞ አሁን ኢየሱስ ክርስቶስ እኮ ውሃን ወደ ወይን ጠጅ ነው የቀየረው። ኃጢአት ከሆነ ኢየሱስ ክርስቶስ እንዴት ኃጢአትን አደረገ? ተመልከት እንግዲህ አሁን ድል ለመወስጥ ትገባል። አይ የማያሰክር መጠጥ ነው ትባላለህ። የሰጣቸው ወይን ጠጅ አይደለም ይለዋል መጀመሪያ። ወይን ጠጅ መሆኑ ደግሞ ቃል ወይን ስለሚል አይ የማያሰክር መሆን አለበት። ከጠጡት እንዴ ደጋግሞ ከጠጡ እንደማያሰክር የማያሰክር በሚራክል ስለሆነ የተቀየረው የማያሰክር መሆን አለበት ይለዋል። እሺ ቅዱስ ጳውሎስስ ለጢሞቴዎስ ሲመክረው ለሆድ ህመም ምንድን ያለው ሲለው የወይን ጠጅ ጠጣበት ለሆድ ህመም ብሎ መከረው። ጳውሎስ ስህተት ከሆነ ወይን ጠጅ ራሱ ሙሉ ኃጢአት ከሆነ እንዴት ነው ጳውሎስስ ኃጢአትን የሚያበረታታው ብለህ ጠይቃለህ? ዩሲ አሁን ድለም ውስጥ ነው የምትገባው። ኃጢአት ነው ብለህ ዘግተህ ጳውሎስንም ክርስቶስንም ምን ታደርግ? ከቃሉ ጋር ምን ልትሆን ነው? እና በቃ የተከለከለውን ተከለከለ ብለህ ማለፍ ነው ያለብህ። ያልተከለከለውን አልተከለከለም። ሰዎችን እንዲጠጡ ለማበረታት ነው እንደዛ አይደለም። ግን እንዳልኩ እኔ አሁን በዛም እያለሁኝ ኦርቶዶክሳውያን ምናምን በቃ መጠጥ ይዘው ካየሁኝ በቃ መጠጥ ይዞ ጠጥቷል እሱ በቃ ኃጢአተኛ ነው። አየው ምልከታ አመለካከቱ እንደዛ አንጻር ነው። እና አክቹዋሊ አዲሱ መደበኛ ትርጉምም ቅድም የተፈታውን ሀሳብ እንደዛ አይፈታውም። የራሳቸው የፕሮቴስታንቱ አዲሱ መደበኛ ትርጉም ምሳሌ 23:31 ስለ ሰካራሞች ስለ መስከር ነው ብሎ ነው የሚፈተው ክፍሉን እንጂ እንደዛ ያስቀምጥም። እና ብቻ ምን ልል ነው ለቃሉ ታማኝነት አለመሆን፣ ለቃሉ ከቃሉ በላይ ተቆርቋሪ ለመሆን የሚሞክሩ ሰዎች እንዳሉ ደግሞ መረዳት አለብህ። ከክርስቶስ በላይ እነሱ እንትን ሊደግፉት የሚፈልጉት አይነት ነገር አለና እስቲ በእርጋታ አንብቡትና ጥቅሶቹን ግን ካሉ አሁንም ለመማማር ከሆነ አምጡትና እስቲ ጥቅሶቹን እናያቸው። ጥሩ ሀሳብ ይመስለኛል። ጨርሻለሁ ነው እዚህ። እሺ አማንዬ፣ እኔ ግን አንድ የቤት ስራ አሁን እንደዚህ ወንድሞቻችን ሀመርም ሆነ ከታች ያው ስድብ የሚጽፉ አሉ። ኢትስ ኦኬ የጻፉ ችግር የለውም። ከአንድ ሙስሊም ጋር ቢገናኙ ምን ብለው ሊመልሱ ነው? ለምሳሌ አንድ ሙስሊም መጥቶ ቻሌንጅ ቢያደርጋቸው የቅድም የጢሞቴዎስን የጠቀስ ነው ቢጠቅስላቸው ዮሐንስ ወንጌል ምዕራፍ 2 አምጥቶ ቢጠቅስላቸው ምን ብለው ቻሌንጅ ሊያደርጉ ነው? ይኸው የእናንተ መጽሐፍ ቅዱስ እኮ እንደዚህ ይላል ብለው ቢጠይቋቸው ምን ሊሉ ነው? አይ ጌታ የሰጠው እኮ ሌላ ወይን ነው ሊሉ ነው። ኦኬ እንደዛ ካሉ ደግሞ ይህን ትርጉም ከየት አመጣው ትባላለህ። አሁን ስድብ ችግር የለውም እኮ ቀላል ነው መሳደብ። ባይዘው አሁን ከታች ሰካራሞች ምናምን ትጽፋላችሁ። ኢትስ ኦኬ ልትሰጡን የምትችሉ እሱ እንደሆነ ገብቶኛል። እናንተ ስለሰደባችሁን ግን ያየሁት ነገር ምንድነው? ጥላቻ ብቻ ነው እንጂ ከፍታችሁ መጽሐፍ ቅዱስን አላነበባችሁት። ኦኬ ሰው እናንተ ተሳደቡ ኢስ ፋይን። ግን አሁን ሙስሊም ቢጠይቃችሁ ምን ብላችሁ የምትመልሱት? አይ መጽሐፍ ቅዱስ ከልክሏል ካላችሁ ይኸው ይመጣባችኋል። ይሄ ምን ብላችሁ ልትፈቱት ነው? ዮሐንስ ወንጌልን ያመጡባችኋል፣ አንደኛ ጢሞቴዎስን ያመጡባችኋል። ምን ብላችሁ ልትፈቱት ነው? መጽሐፈ ምሳሌ ሲጀመር የራሳችሁ መጽሐፍ አዲሱ መደበኛ ትርጉም ስለሚሰክሩ ቅድም አማንዬ እንዳለው ስለሚሰክሩ ሰዎች ነው። ምክንያቱም በመጠጣት የሚዘገዩ ስላለ እስከነጭራሹ እንዳይመለከቱ ያለው የሚሰክሩትን ነው፣ ሱሰኞቹን ነው። በመጠጥ ደስታ እርካታ እናገኛለን ብለው የሚሰክሩትን የሚዘግዩትን ነው ብሎ ነው የፈታው የእናንተው መጽሐፍ። ኦኬ ሶ ምን ብላችሁ ነው አሁን የምትፈቱት? ይሄንን ቻሌንጅ ብትደረጉ መጽሐፍ ቅዱስን ይዟል ሙስሊም ካየክ የነዛም የዞረበት ጥያቄ ነው የሚያመጡት። ከዛም ከሙስሊሞቹ ምንድነው በመጽሐፈ ምሳሌ ላይ ከልክሎ ኢየሱስ ፈቅዷል ብለው በግጭት አድርገው የዞረበት ጥያቄ ነው የሚያመጡት። እነሱም አብራሩላቸው ይህን ጥያቄ ማለት ነው ወይ ወደኛ ሼር ያደርጋሉ እንጂ
አሁን እኮ እሱን ነው የምላሽ። ታዲያ መጽሐፍ ቅዱሱ ለምንድነው የሚያፍሩበት? እኛ ይሄ ማለት ይሄ ነው ብለን ፈታን። ሙስሊም ቢጠይቀን ይኸው በልክ እስከሆነ ድረስ መጽሐፍ ቅዱስ ስካርን ነው እንጂ የሚያወግዘው ከስካር ተቀጥሎ የመጣውን ዝሙቱን፣ ኃጢአቱን፣ መዳራቱን፣ ክፋቱን ነው እንጂ የሚያወግዘው በልኩ ያለውን ነገር አያወግዝም ብለን እንመልሳለን። ሙስሊም ምንድን ነው ጴንጤዎች ብላችሁ ልትመልሱ ነው? አይ ይሄ መጽሐፍ አላቆም ልትሉ የራሳችሁን ትርጉም እንዳሰጡ አዲሱ ወደኛ ትርጉም ጭራሽ ፈታቶት ይሄ ማለት ይሄ ነው ብሎ አስቀምጦታል። ምን ልታረጉት ነው እሱን? እና እኔ አሮን ነው ኮመንት ላይ እንዲያው ዝም ብላችሁ ከምትሳደው ምን ከምትሉ ባለ አእምሮ ሁኑ። እስኪ የመጽሐፍ ቅዱሱ እኛ የተጻፈ ብቻ አማኝ ነኝ ስለምትሉ መሐመድ አንዴ የሚወት አድርግልን ስለምትሉ እስቲ ግቡና ሀሳብ ስጡን። ቱ ቢ ኦነስት እኔ ፐርሰናሊ አልጠጣም ብያለሁ። ጠጥቼም አላቅም በህይወቴ እንኳን መጠጥ አይደለም ቡናም ጠጥቼ አላቅም። ይሄ ግን ለምን ነፃ ፈቃድ ስላለኝ በቃ አልፈልግም ብዬ ስለጦኩኝ ይሄ ላይ የሚያብራራልን ሰው ካለ እኔ በደስታ የሚሳደበው ይሳደብ፣ ችግር የለው። ያሬዶ ወይ መጠጥ በራሱ ኃጢአት ነው ብሎ እያመኑ ማለት ነው። የሚሳደቡ ሰዎች ደግሞ ማለት ሰካራሞች እንዴት እንደዚህ ታደርጋለህ ምናምን እያሉ የሚሳደቡ አሉ። እና ስድቡ እንዴት ነው ኃጢአት አይደለም? እሱ ተፈቅዷል ነው? እንዴት ነው ነገሩ? ማለት ሀሳቡ ላይ ማውራት አይ ቲንክ የተሻለ ይመስለኛል። ወይ ጥቅሱን ማምጣት ነው፣ ካልመጣ ደግሞ ስድቡን መተው ነው። እንግዲህ አይ ተሳስታችኋል። በነገራችን ላይ እዚህ ጋር እያበረታታ ያለ ሰው የለም። ያሬዶም ጠጡ አላለም። ኢንፋክት ባትጠጡ ይመረጣል፣ መልካም ነው መጠጥን ባትጠጡ። ምክንያቱም ወደ ስካር የሚወስዳችሁ ከሆነ ከልክ በላይ እንዳትጠጡ። ስለዚህ እንደገና ከፍታችሁ እንዳትሞግቱ ለማለት ነው። ራሱ ምሳሌ 23 ላይ አትስከሩ ነው እንጂ የሚለው አትጠጡ አይደለም የሚለው፣ አትስከሩ ነው የሚለው። እና ይህንን ቤተክርስቲያን አታበረታታም ማለት ሰክራችሁ ዘሙታችሁ የሆነ ተዳርታችሁ እንድትመጡ ቤተክርስቲያን አታስተምርም። ምክንያቱም ራሷ ክርስቶስ ስለሆነ ማለት ነው። ገባችሁ? ራሷ ክርስቶስ የሆነችው ቤተክርስቲያን ስለ ጽድቅ ትምህርት ነው የምታስተምራችሁ፣ ስለ ጽድቅ ትምህርት። እና በዚህ ሂደት ውስጥ ነው ማሰብ ያለባችሁ። በመጠን ኑሩ። ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም አይጠቅመኝም ተብሏል በመጽሐፍ ቅዱስ። እንግዲህ ጳውሎስ ይህን ነገር ተናግሯል። መሐመድ ሳላህ ምንድን ነው ሪኮስት የላከው? መሐመድ ሳላህ ወይ ሰላም ነው። እንዴት ነው ሪኩዌስት ላክ? ለምንድን ነው የላከው? ሳላቅ ነው የላኩት። እስቲ እንደው ማሜን አናግራት እስቲ። ምናልባት ለአንተ እነሱ አትስማቸው። የእነሱ ጌታ እዩ ስለሆነ አይፈረድም። እዩ ያየውን የሚቀበሉ። እዩ ማን ነው? የጴንጤ ያ ሙስሊም አይደለ? ዞሮ ክርስቶስን መሳደብ ነው አላማው። ሰው ኮንግሬስ ካላችሁ ግን ይግቡና ሰላም መሐመድ። እስካሁን ዝም ብዬ ሰምቻለሁኝ። ያለኛ ነገር ታች ላይ የኛ ልጆች አይሳደቡም። ስድብ ደግሞ ኃጢአት ነው። ሌላ ማን ነው መልስ ይላል። ስድብ ኃጢአት አይደለም ይላለው። መጠጥ ደግሞ አንድ ሰው መጠጣት ከጀመረ በቃ አንድ ብቻ ነው መጠጣ ብሎ አያቆምም። ይጠጣን፣ ይሰክራል። እኛ የምንከለክለው አንድ ሰው ከጠጣ ስለሚሰክር ነው። ከሰከረ በኋላ ደግሞ ተያይዞ የሚመጡ ነገሮች ብዙ ነገሮች ስላሉ መጠጥ ክልክል ነው። ይሄ ግልጽ ነው። እና አማን ወንጌል አማኞች ተሳዳቢ ምናምን እያየሁ ነበር። ማንም የተሳደበ የለም። ጥያቄ ነው የጠየቁት። ጥያቄውን መመለስ ነው። ሌላ ስም መስጠት አግባብ አይደለም። አንቺ አላየሽም ማለት አትሳደቡ ማለት አይደለም። የተሳደቡ አሉ፣ ይሳደቡ። እኔ ችግር የለብንም። አይ ቲንክ መሳደብ ኢትስ ኦኬ፣ ችግር የለውም። ግን ልጠይቀሽ፣ መጠጥን እንከለክላለን አልሽ። ኦኬ፣ መጠጥን እንከለክላለን የሚል ሀሳብ ተናገርሽ። መጽሐፍ ቅዱስ የሚከለክለውን ትከለክያለሽ፣ መጽሐፍ ቅዱስ የሚፈቅደውን ትፈቅጃለሽ ብዬ ነው የማስበው። እና ሰዎችም እንደዛ ነው ማድረግ ያለባቸው። መጠጥን ከከለከለሽ አሁን የቀደሙ ጥያቄ ይመጣል። ክርስቶስ ኢየሱስ ውሃን ወደ ወይን ጠጅ ሲቀይር የተከለከለ ነገር እያደረገ ነው ወይ?
ከያዥም ያወራሁትኝ ሰው ከጠጡ በልክ ስለማይጠጡ ከአግባብ በላይ ስለሚጠጡ መጠጥ አስፈላጊ ነገር አይደለም ብያለሁ እኮ። ከልክ በላይ ሊጠጡ ይችላሉ። ስለዚህ ጭራሽ ባይጠጡ ጥሩ ነው አልሽኝ። እሺ ያንቺን ሀሳብ ያስኩኝና ሰርግ ቤት ነው ያሉት። ሰርግ ቤት ክርስቶስ ዮሐንስ 2 ላይ ሄዶ ውሃውን ወደ ወይን ጠጅ ቀየረላቸው አይደል? እሺ እንደው እንዳይጠጡት ነው እንደ የቀየረው? እንዲጠጡ ነው። ጠጡም እኮ ይላል። እንዲጠጡ ነው ጠጡም ይላል። እሺ ስለዚህ መጠጣቱ ኃጢአት ነው። ከአግባብ በላይ አይደለም ያልኩሽ። ስትጀምሪም ከአግባብ በላይ አይደለም ያልሽው እና መጠጣት ስላች መጠጣቱ ኃጢአት ነው ወይ? ምን አይነት መጠጣት? እኔ እኮ መጠጣት ስትል አንድ ሰው አንድ ብርጭቆ ብቻ ሊጠጣ ስለማይችል ከአግባብ በላይ ስለሚጠጣ ኃጢአት ነው። ካልቻሉ ከአንድ በላይ መጠጣት ካልቻሉ ክርስቶስ ውሃውን ወደ ወይን ጠጅ ቀይሮ ሲሰጣቸው እንዴት ነው ከአንድ በላይ የማይጠጡት? ወይ ደግሞ አንድ ብሎ የማያቆም ሰው ከሌለ ኃጢአትን እንዴት ያበረታታል ክርስቶስ ነው ጥያቄው። ኢየሱስ ክርስቶስ ኃጢአትን አያበረታታም። ደግሞ የኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ስለሆነ የቀየረው እኔ የሚያሰክር የወይን ጠጅ ነው ብዬ አላምንም። አያሰክርም። ምንድን ነው ቢምቶ ነው? አዎ እንደዛ በለው ደስ ይላል። ግን እንትናለሽ ከመጽሐፍ ቅዱስ እዛ ላይ ወይን ጠጁ የማያሰክር ነው የሚል ጥቅስ አለ መጽሐፍ ቅዱሱ ላይ። እንደዛ እኮ እያንዳንዱ መጽሐፍ የለበትም። ስለዚህ ይሄ ጭማሪ ነው ማለት ነው። አንተስ የሚያሰክር ነው የሚል አለክ? እኔ የማውቀው ወይን ጠጅ ነው። አንድ ከጠጡ ሊያሰክራቸው ይችላል፣ ብዙ ከጠጡ ግን ሊያሰክራቸው ይችላል ብዬ አምናለሁ። ወይን ጠጅ ያሰክራል ብዬ አላምንም። ብዙ ቢጠጡስ? ብዙ ነው እንጂ እንግዲህ መጠኑ ምን ያክል እንደሆነ አላውቅም። ግን አንድ ሰው ወይን ጠጅ ጠጥቶ ሰከረ፣ ልክ እንደ ሌሎቹ መጠጥ ወይን ጠጅ ጠጥቶ ሰከረ ሲባሉ ሰምቼ አላውቅም፣ አይቼም አላውቅም። እዚህ ክርስቶስ የሰጣቸው ወይን ጠጅ ነው። ወይን ጠጅ ይላል። እሺ ወይን ጠጅ መጠጥ ነው አይደል? መጠጥ ነው። የተከለከለ ግን የሰጣቸው ክርስቶስ አንተ አሁን ወዴት ነው የምታመጣው? ያው የተከለከለ ነገር እየሰጣቸው አላልኩም እኮ። ስለዚህ መጠጥ እንከለክላለን ስላልሽኝ ቅድም እኮ ነው ወደ አንቺ እኮ ነው የመጣሁት። ክርስቶስ የተከለከለ ኢትዮጵያ ውስጥ ያለው መጠጥ የወይን ጠጅ ነው ወይ ነው? እኔ አሁን ብዙ ጊዜ የምሰማው እንደውም ለሆድ ህመም ብለው አሁን የጢማቴዎስን አንስተሃል። ለሆድ ህመም ብለው ኢትዮጵያ የሚጠጡት ደግሞ አረቄ ነው እኔ የማውቀው እንጂ ወይን ጠጅ የሚጠጣ የለም መቼም ለሆድ ህመም ብለው። እሺ ስለዚህ ወይን ጠጅ ቢሆን ችግር የለው ብንጠጣ። አንድ ሰው ወይን ጠጅ ቢጠጣ ችግር የለውም። አንድ ሰው ወይን ጠጅ ቢጠጣ ችግር የለውም። ለእኔ ያለው ለሌላ ላይኖረው ይችላል፣ አላውቅም። መልካም እሺ፣ አመሰግናቸው። ሰላም ለአንተ የሆነ ወንድሜ። ሰላም አባት፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ማን ልበል ስምህን? አድነው ነው ኤጂዲ ሆነ የመጣው? አዎ ከቤት አለት ነው። ያሬዶ በጣም ነው ማከብርህ፣ ትልቅ ሰው ነህ። ሙድ እንደማትይዝ ተስፋ አደርጋለሁ። ኖ ኤጂዲ የሚለው አድነውን ለማሳጠር ፈልገ ነው የወካልኩት እኮ ወንድሜ። ይሄ ሙድ መያዝ አይደለም። እሺ አሁን ለምሳሌ ይሄ የሚለው አድነውን ሪፕሬዘንት ያደርጋሉ ያሳጥረው ነው ማለት ነው። እንደ ሌላ ነገር ግን ቅርብ አሰኝቶ ከሆነ ግን ይቅርታ ወንድሜ፣ እንደዛ ማለት አለ። ችግር የለውም። እሺ ከቤተ እምነት ነህ? እኔ ከዩጎ ከፕሮቴስታንት ውስጥ ነኝ። ዩጎ ቸርች ታውቃለህ ብዬ ነው። እና እዚህ ቦሌ
ዩጎ ቸርች ኦኬ። እኔ አላውቀውም። ስንት ጊዜው ነው ከተከፈተ? ኧረ ተው። እኔ ከሀገር ከወጣሁ ስለቆየሁ ነው ወንድም፣ ስለማላውቅ። አይ ሎንግ ታይም፣ ብዙ ዓመት ነው። ወደ 20ዎቹ ደርሰዋል። እዛ ነው ማገለግለው ሳይሆን ምዕመን ነኝ። አይ በጣም ጥሩ። አንተ ሶሻል ሚዲያ ላይ ስለማቀ አንዳንዴ ጥሩ ጥሩ ትምህርቶችን እሰማለሁ፣ እከታተልሃለሁ። ከኔ እንትን ውስጥ አይደለም ብዬ እኔ ሪጀክት አላረግም። የሚጠቅመኝን ነገር ወስዳለሁ። ግን ትልቅ ሰው ስለሆንክ እባክህን ለሰዎች መልስ ስትሰጥ ቅር ባይልን ደስ ይለኛል። ለእኔ ሳይሆን ለማንም ሰው። ለምሳሌ አሁን የሰጠው መልስ ላይ ይሄ ቅሬታ ፈጥሮብኛል በለኝ። ቅሬታ ፈጥሮብኛል። ከቅድም ጀምሮ እየሰማሁህ ነው። ሐመር ነው። ሐመርን አስገብታ እንዲያወራ አልፈቀድክለትም። እንደሱ አሁን ትክክል አይደለም። እሺ ወንድሜ፣ ከሰከሩ በኋላ ነው መናኛው መጣ የሚለው። እሺ አስተካክልልኝ። እኔ ተሳስቼ ይሆናል። በሚያሰክረው ከሰከሩ በኋላ መናኛውን ማለት ወይም መልካሙን ወይን ጠጅ ያቀርባል ሰው፣ ሌላ ሰው ኤልጂ ላግዘህ ትንሽ ከፍ ብለህ አንብብለት። አስቀድሞ የሚቀርበው ይኸውልህ፣ ሰው መጀመሪያ ቁጥር 10 ነው። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ነው የሚያቀርበው። ኦኬ፣ የሆነ ቤት ተጋብዘህ ስትሄድ፣ ሰርግ ተጋብዘህ ስትሄድ የሚቀርበው ሁል ጊዜ መልካሙ የወይን ጠጅ ነው የሚቀርበው። እሱን ሲጠጡ ምን ያደርጋሉ ሰዎች? መልካሙን ሲጠጡ ይሰክራሉ። እሺ ብዙ ከጠጡ። ከዛ ከሰከሩ በኋላ የጣዕሙ ነገር ብዙ ኖቲስ ስለማያደርጉት ምንድን ነው የሚቀርብላቸው? መናኛ ወይም ደግሞ ዝም ብሎ የማይጠቅሙ አይነት መጠጥ ሲቀርብላቸው ስለሰከሩ ብዙ አያስተውሉትም። ተረዳኸኝ? ኦኬ። ክርስቶስ ደግሞ መጣና ወይን ጠጁ ሲቀየር፣ እንዴ አንተ እንዴት እንደዚህ ታደርጋለህ አሉት። ገባ? አንተ እንዴት መልካሙን የወይን ጠጅ አሁን ትሰጠናለህ? ተመልከት እንግዲህ የሚያሰክር ነው ማለት ነው። አገኘኸው? ዋው ዋው ዋው! አንተ ለመማርና ለመስማት ነው የገባው። እግዚአብሔር ያክብር። ጨርሻለሁ። ያሬድም ጨርሷል። ገባህ አይደል? አሁን ያሬድ አለ። አንድ ደግሞ አንድ ጥቅስ ሌላ ከዚህ ጋር አያይዛ መልስልኝ። እሺ ይሄንን አሁን ወንድሜ በጣም ጥሩ አማንዬ፣ ታንኪ በጣም ሰው። አሁን ይሄንን ክፍል አንድ የሙስሊም ሰው መጥቶ ይኸው የእናንተ አምላክ እኮ ወይን ጠጅ አድርጎ ሰጠ እና በቃ ስካርን አበረታታ ቢሉ ምን ብለን ነው የምትመልስላቸው? አላበረታተም። ተአምር ነው የሰራው፣ አላበረታተም። ስለዚህ እኔ እኮ ተአምር አልሰራም አይደለም ጥያቄው። መልስልኝ። ይኸውልህ መጽሐፍ በቃ ጠይቅና እንደሱ ይሻላልሽ። መሳፍንት 13:3 ላይ ያለውን አንብብልኝ እስኪ። መጽሐፈ መሳፍንት 13 ከቁጥር 3 እስከ 6 ድረስ ያለውን አንብብልኝ። እሺ የሬዲዮ ከማንበብ በፊት ግን ጥያቄ እየተፈጠረብኝ ነው። የብሉይ ኪዳን ህግጋት ይሰራሉ ብለህ ታምናለህ? እንደ ኤዲጂዲ አሁንም በአዲስ ኪዳን እንዴት ወደ ብሉይ ኪዳን ብዙ ጊዜ እየተመለሳችሁ እያየው ነው። አንዳንዶቻችሁ የብሉይ ኪዳን ህግጋት እኛ በአዲስ ኪዳን ላለነው ሰዎች ተግባራዊ ይሆናል ብለህ ታምናለህ? ምን ማለት ነው? በብሉይ ኪዳን አይደል አትግደል የሚል ህግ ተሰጠን? ጎበዝ። እሺ የሚያምኑ አሉ፣ የማያምኑ አሉ። ከሚያምኑት ልክ እናንተ ጎበዝ። እኔ እኮ እስማማለሁ። ከተስማማህ ለምን አትስማማም? ቀጥል ያሬድ አንብብለት። እሺ መጽሐፈ መሳፍንት ምዕራፍ 13 ከቁጥር 1 ጀምሮ አንብብልን። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑ የሚባል አንድ የጽራ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነች፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስን ነገር አትቢ ይላል። እሺ የሚያሰክር ነገር ወይም የወይን ጠጅንም የሚያሰክር ነገርንም አትጠጪ፣ ርኩስንም ነገር አትቢ ይላል። ለምንድን ነው ወይን ጠጅ እዚህ ጋር የተከለከለው?
ሁለቱም እንፍታውን። በጣም ጥሩ። አሁን አንተ ወይን ጠጁንም እግሩን ትፈታልኛለህ። እዚህ ጋር የሚያሰክርም ነገር አትጠጪ እና ደግሞ እርኩስም ነገር አትብ ይላል አይደለ? ኦኬ። የሚያሰክር የወይን ጠጅ የተባለውና እርኩስ ነገር የተባለው ምንድን ነው? እርኩስ ነገር ነው ያሬዶ። ወደዛ ጥምም አታርገው። ስለ ወይን ጠጅ ልናወራ ወንድሜ፣ ቀና ሆነ አንብብ። ምንድነው አሁን መጽሐፍ ቅዱሱን ቃሉን እየፈታን ጥምም አታርግ ትላለህ? ስለ ናዝራዊ ስለሆነ እኮ ነው የምናወራው። ናዝራዊ ማለት ነው እስኪ ንገረኝ፣ ምን ማለት ነው? አሁን በብሉይ ኪዳን የተመረጡ ስለሌላ አትጠይቀኝ። ስለ ወይነ ጠጅ እያወራን ነው። የሚያሰክር ነገር ወይነ ጠጅንም አትጠጪ አላት። ከዛ እርኩስም ነገር ደግሞ አትበይ አላት አይደለ? ሌላውንም ጥቅስ ልጥቀስ። ሉቃስ 1:13 እዚሁ ጨርስ ፕሊዝ፣ ይሄን ጨርስ። ዝም ብለህ ከጥቅስ አንዘልም። እዚሁ ጨርስ። ከጥቅስ አንዝለል። እርኩስም ነገር አትበይ ይላል። አልተከለከለም ነው መጽሐፍ። የሚያሰክር ነገር ይኸውልህ፣ ይሄ የተነገረው ለማን ነው ንገረኝ። ማን ነው ከእሷ የሚወለደው? ሳምሶን ናዝራዊ የሆነ አይደለ? ኦኬ። ሳምሶን ከመጠጥ ብቻ አይደለም ከርኩስም ነገር እንዲከለከል በፅንስ ተጸንሶ ሳለ ፀጉሩን እንኳን እንዳይለጭ የተከለከለው አይደል ሳምሶን? በጣም ጥሩ። በብሉይ ኪዳን እግዚአብሔር ሊሰራባቸው የፈለጋቸውን እግዚአብሔር የመረጣቸውን እንዳያረጉ የሚከለክላቸው አለ። ለምሳሌ ካህናቶች እንኳን የሚከለከሉት ብዙ ነገር አለ። በብሉይ ኪዳን የነበሩ ካህናት አይደል? በጣም ጥሩ። አሁን ይሄ ስፔሲፊክ ለማን ነው እየተነገረ ያለው? ስለተጸነሰው ፅንስ አይደለ? የተጸነሰው ፅንስ የሚጸነሰው ፅንስ ከእሷ የሚጸነሰው ፅንስ ናዝራዊ ነው ወይም የተመረጠ ነው የተለየ ነው ማለት ነው አይደል? ስለዚህ ናዝራዊ ስለሆነ ይሄ የተነገረው ለማን ነው? ለተመረጠው ለዛ ለናዝራዊው ለሆነው ለሶምሶን የተነገረ ነው አይደለም? ምክንያቱም ሶምሶን እንኳን መጠጥ አይደለም ፀጉሩን እንኳን እንዳያለች ተከልክሏል አይደለም? በጣም ጥሩ። ስለዚህ ለሶምሶን ስፔሲፊክ የተነገረውን አምጥተህ ይሄን ያለ አውዱ ያለ ኮንቴክስቱ የምትፈታው ከሆነ ትቸገራለህ ወንድሜ። ምክንያቱም መጠጥ ብቻ አይደለም ፀጉሩ መለጫትን ተከልክሏል፣ እርኩስም ነገሩ ተከልክሏል። ያሬዶ ሲያወራ ጂዲ አንዴ ሰማይ ላወራ አይደለም ሀሳብ ካለ ማንሻ ያሬዶ ሲያወራ አንተ ሚዩት ይኳለሁ እና ሚዩቷን በተን እየነካህ እንደዛ አድርግ። ቀጥል። አሁን ማውራት ትችላለህ። እኛ ደግሞ ሚዩት እናደርጋለን አንተ ስታወራ። ይሄን ጨረስክ ወንድም አለም? አዎ ጥቅስ ነው። ቅድም እኮ ጥቅስ ባይብል ስጡን መጽሐፍ ቅዱስ ላይ ይከለክላል ወይ የሚለውን ነገር እያወራ ስለነበረ ነው መጽሐፍ ቅዱሳዊ ጥቅስ እየሰጠ ያለው። ግን አሁን ይሄ ክፍል ይሄ ጥቅስ ስለማንም እንደሚያወራ ገብተዋል? ስለ ሳምሶን ነው አልኩ እኮ። ሶምሶን ደግሞ ለምንድን ነው ሶምሶን ስፔሲፊክሊ የተመረጠ ነው አልከኝ? አዎ የተመረጠ ነው። እኔ ደግሞ አዲስ ብሉይ ኪዳን ነው ብላ እያጣጣልክ ነው አይደለም? አዲስ ኪዳን ውስጥም ልክ እንደዛው ተመሳሳይ ሉቃስ 1:13 አሁን ብሉይ ኪዳን ብዬ ነው ያጣጣልኩት ወይስ ይሄ? ያሬዶ አንተ ብዙ ነገር ብዙ ሰው ማስተማር ትችላለህ። ብዙ ሰው ማስተማር ትችላለህ። ቆይ አንዴ መሀል የምገባው ቀጥሉ። በቃ ማልሻ አይ ቲንክ አንተ ጋር ይሻላል መሰለኝ። ቆይ እዚሁ ተወለት አንዴ እሺ አማን። እሺ ያመጣኸው ጥቅስ አንድ ሚዩት አድርግ። እሺ እኮ አንዴ ይቅርታ፣ እናመሰግናለን። እሺ ያመጣኸው ጥቅስ አሁንም እሺ ያመጣኸው ጥቅስ ምን እንዲል ነው? በአዲስ ኪዳን ለክርስቲያኖች መጠጣት ራሱ ተከልክሏል የሚል ጥቅስ እየፈለግን ነው። ሄድክና ብሉይ ኪዳን ለዛውም ለናዝራዊም ብቻ የተነገረ ጥቅስ አመጣህና ይሄው እኮ እዚህ ጋር መጠጥ ተከልክላለች እንዳጠጣ እሷ ብለህ ለናዝራዊ የተሰጠን ሕግ ለሁሉም ክርስቲያኖች እንደሆነ አድርገህ ተናገርክ። እዚህኛው ጋር ጥቅሱ ሳትሄድ ፀጉር መላጨት ራሱ ይከለክላል ይሄ ሕግና በአዲስ ኪዳንም ክርስቲያኖች ፀጉራቸውን ምን አደረጉ ማለት ነው? አይላጩም የሚል ድምዳሜ ያስኬደናል ማለት ነው። ስለዚህ ይህ ጥቅስ ለሁሉም ክርስቲያኖች አይደለም። ስለዚህ ይህ ጥቅስ መጠጣትን እየከለከለ ያለው ለናዝራዊ ብቻ ነው።
እሺ ጨረስክ? 13 እሺ ሉቃስ ወንጌል 1:13ንም ደግሞ አንብብልኝ እስኪ። ይህን ተስማምተን ነው ተያያዥነት አለው። እስኪ ይህንንም አያይዛ አንብብልኝ። እሱ ጋር እንሄዳለን። ይሄኛውን ግን ተረዳኸው? ቢያንስ እንሄዳለን። አንድ መጽሐፍ ቅዱስ ውስጥ እኮ ነው ያለ ነው፣ የትም ማለት ነው። አሁንም አዲስ ኪዳን ነበር፣ ብሉይ ኪዳን ሄድን፣ አሁን አዲስ ኪዳን ሄድን። አዲስ ኪዳን ላይ ደግሞ መጥተው አማን ይኸውልህ፣ አዲስ ኪዳን ላይ መጥተው ምን ይላል? ሉቃስ 1:13-15 ድረስ ያለችዋን አንብብልኝ። እሺ ያነብልሃል። ያሬዱ እኮ ዝም ብሎ እየከፈተ ያነበበልህ ነው። ምን ላድርግ? ያለበዛ አይለቀንም ወንድማችን። ግን የሚሻለው ጥሩነቱ መሰለ በአውዱ ሲፈታ ምን ተረዳን የሚለውን ይዘን ብንሄድ ጥሩ ነበረ ወንድሜ። ምክንያቱም መጽሐፍ ቅዱስ እያንዳንዱ የተጻፈበት ኦዲየንስ አለው። ለማን ተጻፈ፣ እንዴት ተጻፈ፣ ማነው አድሬስ የሚያደርገው የሚለውን ሁሉ በየአውዱ በየኮንቴክስቱ ስለሚፈታ ተረድተነዋል የሚለውን ነው። ዝም ብለን ከጥቅስ ከሄድን እንቸጋ። ኤኒዌይስ እንጨርስና ሌላ ሰው ቢገባ ይሻላል። እሺ ሉቃስ ወንጌል ምዕራፍ ስንት ላንብብል? ሉቃስ ወንጌል ምዕራፍ 1 ከቁጥር 13 መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ልቀጥል? በቃ እዛ ጋር ጨረስክ? ምን ጨረሱ? ለምንድን ነው እዛ ጋር ቁም ነው ያልኩ? ለምንድን ነው የተከለከለው ለሱ? እሺ ሁለት ነገር ነው እዚህ ጋር ያለው፣ አይተዋል? የወይን ጠጅና የሚያሰክር መጠጥ ይላል። ሁለት ነገር አለ። ፍታልኝ እስቲ። ሁለቱ ነገሮች ምን ናቸው? ወይኔ ጠጅና የሚያሰክር፣ ስለ አልኮል ነው እያወራ ያለው። አሁንም ሌላ ቦታ ባንሄድ ይኸውልህ፣ ለምንድነው የተከለከለው? የሚያሰክር መጠጥ ለምንድነው የተከለከለው እዚህ ጋር? በጣም ጥሩ። እሺ ቅድም እንዳልኩ ነው። ይኸውልህ ለምሳሌ ዮሐንስ በብስራት የተወለደ ነው። ዮሐንስ ደግሞ የተጠራበት አስቀድሞ ትንቢት የተነገረበት የሚያገለግለው የአገልግሎቱ ድርሻ የተሰጠው ኃላፊነት፣ ሸክም፣ ጸጋ የተሰጠው አለ አይደል? አጥማቂ ነው አይደል? አርያ ነው፣ ምሳሌ ነው አይደለ? አዎ። ስለዚህ አጥማቂ አርያ ምሳሌ መሆን ስላለበት ይጠነቀቅ ዘንድ፣ ምክንያቱም እሱ የተጠራበት የመጨረሻው ነብይ ነው። ኦኬ ፊገር ነው። ለንስሐ የሚሆን የኃጢአት ለንስሐ የምትሆነውን የጥምቀት የሚያጠምቅ ነው። ለጌታ መንገድን የሚቀድ ነው። ይሄ ሁሉ የአገልግሎት ስላለበት ከነዚህ ሁሉ መራቅ ያለበት ሰው ነው። ኦኬ ከነዚህ ምክንያቱም ምሳሌ መሆን ስላለበት በሕይወቱ ደቀ መዛሙርትም አሉ ደግሞ ታውቃለህ። ምን ስለሞለበት ነው የሚለው መጽሐፍ ቅዱስ ውስጥ? አንዴ ስማኝ እየመለስኩልን። ለምሳሌ ሆላ አሁንም የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል ይላል። አየው ገና ከእናቱ ማፀን ሳለ ምን ያለ ነው? የተመረጠ ነው ማለት ነው አይደል? አዎ። ስለዚህ ገና ከእናቱ ማፀን ጀምሮ የተመረጠ ስለሆነ ኦኬ የተመረጠ ስለሆነ ልክ ቅድም ናዝራዊ የሆነው ሶምሶን በእናቱ ማፀን ሳለ እናቱ እንዳጠጣ እንደተባለ ልክ እግዚአብሔር ለአገልግሎት የሚለያቸዋሉ ከማህፀን ይመርጣቸዋል። ዮሐንስም ደግሞ ከማህፀን የተመረጠ ነው። ስለዚህ ልክ ደሴም ስታንዳርድ ይዘህ ሂድና ልክ የሶምሶን እናት እንዳጠጣ እንደተባለው ይሄም ደግሞ ዮሐንስም ምንም አይነት መጠጥ አይቀምስም። አንደኛ ደግሞ ታውቃለህ ገዳማዊ ነው አይደለ? በረሃ ነው የሚኖረው አይደለ? በበረሃ የሚበላው የነበረው የሚያገኘውን ነገሮች ነው እንጂ ይሄ የላም የጣመ ለስጋዊ ምቾት የሚሆን ነገር አይበላም ነበር አይደል? አየው። ስለዚህ ከበረሃ ራሱ የጥርጊያውን አዘጋጁ ያለ እየጮህ ይመጣል ነው። ከህይወቱ አንጻር ከተጠራበት የአገልግሎት ጥሪ አንጻር ከእግዚአብሔር በማህፀን ሳለው ከሰጠው አደራ አንጻር ከዚህ የተነሳ አይጠጣም ተባለ። እሱ አይጠጣም ነው። አየህ ተከለከለ አይደለም፣ አስተውል። እሱ ግን አይጠጣም። ይሄን መንፈስ ጌታ መንፈስ ይሞላበታል ነው የሚለው። የእግዚአብሔር መንፈስ የሚገባበት ጋር አልኮልና እርኩስ ነገር መግባት የለበትም ብዬ ነው ማምነው። አንድ ሁለተኛ ጳውሎስ ለጢሞቴዎስ ሲፈቅድ የተከለከለ ነገር ስለነበረ እኮ ነው ሁለት የፈቀደው። ገብቷል? ለምንድን ነው የፈቀደው? ምንድን ነው ያልከው? ጳውሎስ ለጢሞቴዎስ የፈቀደው ሁለት ጳውሎስ ለጢሞቴዎስ ምንድን ነው የፈቀደው? ጢሞቴዎስ አንደኛ ጢሞቴዎስ 5 ቅድም እያወራ ነበር። አንተም ይህን ጨረስን እንዴ? አልጨረስንም። ተያያዥነት ስላለ ነው እያወራ ያለው። እዚህ ጋር እኮ ተከለከለ ካልከኝ እኮ አሁን ተፈቀደ ደግሞ እያልከኝ እኮ ይላል። የእግዚአብሔር መንፈስ የሚገባበት ጋር ሌላ ነገር ሊገባበት አይችልም።
አልገባኝም። አልኮል እሺ እሺ አማን ለጢሞቴዎስ ተፈቅደዋል እያልክ ነበር ቅድም አይደለ? ያው መጽሐፍ ቅዱሳዊ ነው። አንተ አይደለም ያልኩህ፣ መጽሐፍ ቅዱሳዊ ነው። ለምንድን ነው የተፈቀደው? ጳውሎስ ፈቀደ ስንል ተከልክሎ ስለነበረ ነው አይደለ? ምኑን የተከለከለው? ቪዲዮ ማምጥታ እያሳየ ነበር። አልኮል ነዋ። ምንድን ነው የተከለከለው? አልኮል ለሰው ልጅ አልኮል አስፈላጊ ለማማ ከየት አመጣው? ይሄንን ክፍል ስጠኝ እንደዚህ የሚለውን ቪዲዮ ከፍታ እያሰማ ነበረ። ከመጽሐፍ ቅዱስ ስጠኝ ያልኩ፣ ከመጽሐፍ ቅዱስ ስጠኝ። አንተ አሁን የሰው ልጅ ሁሉ ተከልክሏል አልኮል ያልክበትን ስጠኝ። ለሰው ልጅ ሁሉ ሳይሆን ለሰው ልጅ ስለተከለከለ ነው ለጢሞቴዎስ የፈቀደበትን መንገድ የተከለከለ የሰው ልጅ የተከለከለበትን ስጠኝ። ይሄ ሁሉ ምንድን ነው እያነበበን ያለ ነው? አሁን ስለ ዮሐንስና ስለ ናዝራዊው ስለ ሶምሶን ያወራ ነው። እግዚአብሔር ስመርጠህ ከዓለም ነገር ጋር እንዳትቀላቀል ነው። ከእርኩሳት ጋር እንዳትቀላቀል ነው። ከምንም ነገር ጋር አማን ቆይ እባክህ አታስቁመኝ። ለምን መሰለህ? ክርክር እንዳይሆን እኮ ነው። ክርክር እያደረግክ ያለው አንተ ነህ። አላደረግኩም፣ እየጠቀስኩ ነው። አዳምጥ። ከታችም ስላሉ ሰዎች ስለሚያዳምጡ አንዴ አዳምጥ። ይኸውልህ አዲሱ መደበኛ ትርጉምን ትርጓሜ ሄድና ይሄኛውን ክፍል ይኸው አዲሱ መደበኛ ትርጉም ካለ እና ለሳምሶንም ይቅርታ እዚህ ጋር ለዮሐንስም ለመጥምቁ ዮሐንስም ይሄ የተከለከለው ይላል ከናዝራዊ ወገን ስለሆነ ብሎ የሚያመጣው መሳፍንት ቅድም ያመጣውን ጥቅስ ነው። ለነሱ ብቻ ይሄ ተከልክሏል፣ አይጠጡም። ለምን ሲባል እንዳጠጡ ብሎ እግዚአብሔር ለነሱ ብቻ የማስጠንቀቂያ ስላስቀመጠ፣ ሌሎቹን ክርስቲያኖች ግን አትጠጡ፣ መጠጥ ራሱ መጠጣት ኃጢአት ነው የሚል ጥቅስ አምጣ ነው አሁን ጥያቄው እንጂ እገሌ አትጠጣ የተባለበትን ጥቅስ እያመጣ እኔ እገሌ ነኝ እያልክ አሁን ለምሳሌ ፀጉራችሁን አትላጩ ብሏቸዋል። አንተ ፀጉር ቤት ሄደህ ባርበሮች ጋር ሄደህ ፀጉርን ከተላጨ በቃ መንፈስ ቅዱስ ያለኝ ሰው ነኝ እንዴት እላጫለሁ ልትለን ነው እንግዲህ። ስለዚህ እባክህን የሚሆን ጥቅስ ስጠን። ለኛ የተከለከለ አማን ለእስራኤላውያን የተሰጠውን ሕግ እኛ ማክበር የለብንም ማለት ነው። 10ቱ ትእዛዛት እኮ ለእነ ሙሴ ነው የወረደው። አትላጭ ይላል እዚህ ጋር ፀጉርን አትላጭ ይላል። ታውቃለህ ፀጉርህን ለኬሌ ነው የሚለውን አይደለም። መጽሐፍ ቅዱስ ለእኛ ነው የተጻፈው። ለእስራኤላውያን የወረደው ሕግ ለእኛ አይጠቅምም እያልከኝ እኮ ነው። አላልኩኝም። ያልተባለ አትጠቅስ። ቆይ ስማ፣ ለዮሐንስ የተሰጠው ለዮሐንስ መንፈስ ቅዱስ የሚሞላበት ሰው አልኮል አይጠጣም እያለ ነው መጽሐፍ ቅዱስ አይልም። እሱን አንተ ነው ይኸው አሁን ያነበብኩት እኮ በቃ እሱ ያንተ ድምዳሜ ነው። አዲሱ መደበኛ ያንተን ትንታኔ ትተን ይኸውልህ የአዲሱ መደበኛ ትርጉምን ትንታኔ ከአንተ የተሻለ እንቀበላልና እናንብብ። ቁጥር 13 የታለቀ ይሄ መጽሐፍ አለክ ወንድማችን? የለኝም። አዲሱ ትርጉም ብለዋል። ይኸውልህ አንድ እያዳመጥክ ፕሊስ አልቀበልማ። አንተ አትቀበለው፣ ግን መጽሐፍ ሊቀበሉ ስላሉ ያዳምጡ። ሌሎች እናነባዋለን። አለመቀበል ትችላለህ፣ መብትህ ነው። ምን ይላል እዚህ ጋር ሲተረጉመው የዮሐንስን? ይኸው ቅድም ነግሬ ነበረ፣ በቃሌ ግን በመጽሐፉ ላሳይ። ይኸው የወይን ጠጅም ሆነ ሌላ የሚያሰክር የወይን ጠጅም ሆነ ሌላ የሚያሰክር መጠጥ ላለመጠጣት ዮሐንስ በናዝራዊ መሐላ ውስጥ የገባ ይመስላል። ዘሁልቁ 6 ከ1-4 እንዲሁ ከሆነ ደግሞ እንደ ሶምሶንና ይኸው መሳፍንት 13 ቅድም የሰጠኝ ሳሙኤል 1ኛ ሳሙኤል የዕድሜ ልክ ናዝራዊ ሆኗል ማለት ነው ይላል። አሁን ይህን የአንተው መጽሐፍ ቅዱስ አልቀበለውም ብላ፣ በእርግጥ ግን ብዙዎች ፕሮቴስታንቶች የሚቀበሉት መጽሐፍ ነው። ይሄን ሲያብራራውን ብሎ ሲተረጎመን ብሎ ፈታው ከልክ እንደ ሶምሶን በናዝራዊ መሐላ ውስጥ የሚቆጠር ስለሆነ ስፔሲፊክሊ ይሄ ለዮሐንስ ልክ ለሶምሶን እንደተነገረው የተመረጠ የተለየ ስለሆነ ከዛ አንጻር የተሰጠ ነው ይላል። የዕድሜ ልክ ናዝራዊ ስለሆነ ይላል። አየው እዚህ ጋር ደግሞ ልጨምርለት ትንሽ። ይህንን አልቀበልም ብለህ ያንተን ሀሳብ ሌሎች እንዲቀበሉ የምጠይቀን ለምንድን ነው? ያንተን ሀሳብ ለምንድን ነው እኛ የምንወስደው? እዚህ ጋር ያለን ሰዎች አንተ ተከልክሏል፣ በቃ እኔ መንፈስ ቅዱስ ያለኝ ሰው ነኝ አልቀበልም እያልክ ይሄንን ትርጓሜ አልተቀበልም፣ የራስን ትርጓሜ ግን እንድንቀበል ለምን እንደምታስገድደን? ደግሞ መምህር መጥተዋልና መምህር ይቀጥሉ፣ እኔ ዝም እላለሁ። ያሬዶም አለ፣ ቀጥሉ እናንተ።
እንደዚህ እናድርገው ወንድሜ፣ ሰውም እንዳይሰለች ረጅም ሰዓት ስለሆነ እንጠቅለው። ይህን ትርጉም ትቀበላለህ? አትቀበልም? አልቀበልም አልኩ እኮ ይህንን መጽሐፍ አትቀበለው። እሺ አንዴ ቆይ፣ ስማ፣ መጽሐፍ ቅዱስ ነው ማንበብ አለብህ። ገባ? መጽሐፍ ቅዱስ ነው። እነዚህ ሰዎች ማለት ለአዲሱ መደበኛ ትርጉም ማለት በፕሮቴስታንት ሊቃውንቶች መደበኛ ትርጉም ለጥናት የተዘጋጀ ነው። ይኸውልህ ሰዎች ለጥናት የተዘጋጀ ነው። እዚህ ጋር ማንበብ የለብህም፣ አይመለከትም። ማናቸው ይሄን ያብራሩት? ያሬዶ የመጨረሻ ሊጠይቅና አስወጣኝ። የመጨረሻውን አስወጣኝ ያለው ሌላ ልጠይቅና ጠይቄ ልውጣ። ጳውሎስ ለምንድን ነው የፈቀደው የሚለውን ነገር ንገረኝ። እሺ አንዴ በቃ ሚዩት አድርግልን። እሺ